አይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የግሬድ 10 ሲቲዝንሺፕ ኤዱኬሽን የዩኒት 6 ፓርት 2 ቪዲዮ 6.13 ክላሲፊኬሽን ኦፍ ሂውማን ራይትስ ስለ ሰብአዊ መብት የተለያዩ ሂውማን ራይት በተለያዩ ፓራሜትሮች በተለያዩ መልኩ ይከፋፈላል። ከዛ ውስጥ በጀነሬሽን ይከፋፈላል። በተለያዩ ጀነሬሽኖች እያደረግን ፈርስት ሰከንድ ሰርድ ጀነሬሽን የተባለ ሂውማን ራይትን እንከፋፍላለን። በአጠቃላይ ሂውማን ራይት የምንለው የተለያየ ዲፍረንት ሴት ኦፍ ሩሎች ይኖራሉ። ሰዎች የተሻለ ህይወት በጥሩ ራሳቸውን ሪስፔክት ዲግኒቲያቸውን በዛ መልኩ ፍሪደማቸውን በጠበቀ መልኩ እንዲኖር የሚያስችል አንደኛው የፈርስት ጀነሬሽን ነው። ፈርስት ጀነሬሽን ራይት የሚባሉ መሰረታዊ የሚባሉ ከሲቪል እና ፖለቲካል ራይት የምንላቸው ናቸው በጥቅሉ። ሌላው ሰከንድ ጀነሬሽን ነው። ከኢኮኖሚ ከሶሻል ከካልቸራል ራይቶች እነዚህ ኢኮኖሚክ ሶሻል እና ካልቸራል ራይትስ belongs to second generation ራይቶች ይገባሉ። third generation ራይት የምንላቸው ደግሞ እንደ ሶሊዳሪቲ the right to development environment and peace ይሄ ደግሞ ትንሽ ከፍ ያለ እያደገ የሚገኝ የመጀመሪያው የሚባሉት መሰረታዊ ደግሞ ሲቪል እና ፖለቲካል ራይት ይህ በጣም ወሳኝ የሰብአዊ መብት አይነቶች ናቸው ማለት ነው። So the first tier or generation consists of civil and political rights derived primarily from the 17th and 18th century political theories which are associated with the English, American and the French Revolution. በመሰረታዊነት እነዚህ ምንድነው ፈርስት ጀነሬሽን የምንላቸው ፖለቲካል እና ሲቪል ራይቶች ናቸው ብለናል። እነዚህ በዋነኛነት የሰው ልጆችን ነፃነት እና በሀገራቸው ላይ በነፃነት ፓርቲሲፔት እንዲያደርጉ በነፃነት እንዲንቀሳቀሱ የሚያስችላቸው መብቶች ናቸው። እነዚህ የፈርስት ጀነሬሽን የምንላቸው የመጀመሪያ ትውልድ ጀነሬሽን ተብሎ ይጠራሉ። ከሲቪል እና ፖለቲካል መብቶች ጋር ያቀፉ የሆኑ ከ17ኛው ክፍለ ዘመን እንደዚሁ 18ኛው ክፍለ ዘመን ጋር የፖለቲካ ሀሳቦች የተወሰዱ ናቸው። ከእንግሊዝ ከአሜሪካ ከፈረንሳይ አብዮቶች ጋር የተያያዙ ናቸው። እንዴት ከየት መጡ የሚለውን ስንመለከት ከ17 እና 18ኛው ክፍለ ዘመን እነዚህ አብዮቶች የመጡ ናቸው። ብዙ ቼንጆችን ያመጡ ሪቮሉሽኖች ናቸው እነዚህ አብዮቶች። በተለይም በእንግሊዝ በአሜሪካ በፍሬንች ሰዎች ዜጎች ለነፃነታቸው በብዙ የታገሉበት እና የጎቨርንመንት ኮንትሮልን ከመቀነስ አንፃር ብዙ ትግል ያደረጉበት ተጠቃሽ አብዮቶች ናቸው እነዚህ። think of life, liberty and the pursuit of happiness በመሰረታዊነት ይሄ ፖፑላር የሆነ አይዲያ ፌመስ አይዲያ ነው። life, liberty and the pursuit of wisdom የህይወት ነፃነት ደስታን የመፈለግ ሀሳቦች እዚህም ያስቀመጠ አብዮቶች ነበሩ። ምንድነው ሜን አይዲያው ከዚህ ትግል ጀርባ ያለው? በመሰረታዊነት የራሳቸውን ፍሪደም ዜጎች ነፃነታቸውን ከማወጅ አንፃር እና ሊሚት የማድረግ ገቨርንመንት ፓወርን ከሊሚት ከማድረግ አንፃር የተደረጉ አብዮቶች ናቸው። በሰብአዊ መብት በ17ኛው 18ኛው ብዙ ማስ ኮንትሮል መንግስታት ዜጎች ላይ የሚያደርጓቸውን ጫና እንዲቀንሱ እና ለዜጎች መሰረታዊ የሚባሉ እነዚህ ፈርስት ጀነሬሽን መሰረታዊ መብቶችን እንዲያከብሩላቸው ከመሻት የመጡ አብዮቶች ናቸው። The approach favors limiting government power by placing the restriction on state action state actionዎችን restrict ከመገደብ አንፃር የዜጎች ነፃነትን ከመፍቀድ አንፃር ፉል የሆነውን የገቨርንመንት ኮንትሮልን restrict ከመገደብ አንፃር ይመጣሉ። The right set forth in Article 2 up to 21 of the Universal Declaration of Human Rights include እንግዲህ እነዚህ በምሳሌነት የፈርስት ጀነሬሽን ምሳሌ ተደርጎ የሚቀመጡ እነሱም
ዩኒቨርሳል ዲክላሬሽን ኦፍ ከሂውማን ይሄ የዩናይትድ ኔሽንስ የተባበሩት መንግስታት የሰብአዊ መብት ላይ ከዩኒቨርሳል ዲክላሬሽን ላይ የተቀመጡ ዓለም አቀፍ ድንጋጌ ከሰብአዊ መብት ጋር የተገናኙ ከአንቀጽ 2 እስከ 21 ያሉ መሰረታዊ የሚባሉ የፈርስት ጀነሬሽን እንትኖች ናቸው፣ መብቶች ናቸው። የመጀመሪያው ፍሪደም ፍሮም ዲስክሪሚኔሽን ከአድሎ ነፃ የመሆን አድሎ ዲስክሪሚኔሽን ዲስክሪሚኔሽን እኩልነት፣ አድሎ አለመደረግ፣ እኩል በፍትሃዊነት የመዳኘት በሀገሮቻቸው ሁሉም ዜጋ ኢኳሊ ነፃነቱን የሚያገኝበት ትሪት የሚደረግበት ፍሪደም ፍሮም ስሌቨሪ ከባርነት ነፃ የመሆን ማንም ሰው በግድ ተገዶ ለሆነ አካል ባርነት እንግዲህ እቃ መሆን ሰዎች ባሪያ ገዢዎች ጌቶቻቸው የባሮቻቸውን እንዲያውቃሉ ሲፈልጉ ይሸጧቸዋል፣ ሲቸገረን ብር ሲያስፈልጉ ይሸጧቸዋል፣ ሲፈልጉ ደግሞ ሌሎች የገዟቸው ባሪዎቻቸውን የፈለጉትን አይነት ስራ ምንም አይነት የነሱ ፍላጎት ሳይከበር እንደፈለጉ የሚያሰሯቸው ስራ ነው። ያን ሰብአዊ መብት ነው። ባሪያ ለመሆን አንድ ሰብአዊ ፍሪደም ፍሮም ቶርቸር ኤንድ ፍሮም ክሩል ይህም ከመሰቃየት ባሪያ ከመሆን ነፃ ከመሰቃየት ክሩል ይሄ ጭካኔ የተሞላበት ነገር እኛ ላይ እንዳይደርስ ይሄ መብታችን ነው። ኢንሁመን ኦር ዲግሬዲንግ ትሪትመንት ይሄ ሰብአዊ ያልሆኑ ሰውን ዲግሬዲንግ የሚያዋርዱ አይነት ትሪትመንቶች ከነዚህ ነፃ የመሆን ፍሪደም ፍሮም አርቢትራሪ አሬስት ኤንድ ዲቴንሽን ከነዚህ ነፃ መሆን ዝም ብሎ ከመታሰር ሰዎች ዝም ብሎ ከመሬት ተነስቶ ሊያስሯቸው አይችሉም። ዊዛውት ትክክለኛ የሆነ የህጋዊ መስመርን ሳይከተሉ ዝም ብሎ ወይ የፍርድ ቤት ወረቀት ሳይኖራቸው ዝም ብሎ ማንም ተነስቶ ማሰር አይችልም ማለት ነው። ይሄ ሰብአዊ መብት ነው። the right to fair and public trial በፍትሃዊነት ፍትሃዊ በሆነ መልኩ እና ህዝባዊ በሆነ መልኩ መዳኘት ማለት አንድ ሰው ቢከሰስ የሆነ ወንጀል ፈጽሟል ተብሎ ቢከሰስ በፍትሃዊነት የመዳኘት እና ኦፕን ለፐብሊክ ለትራያል ለፐብሊክ ኦፕን በሆነ መልኩ የመዳኘት መብት አለው። ፍሪደም ኦፍ ቶት የአስተሳሰብ የአስተሳሰብ ኮንሽስ የህሊና የሪሊጅን ፍሪደም የሃይማኖት ፍሪደም ኦፍ ኦፒኒየን የአስተሳሰብ ኤክስፕሬሽን ማለትም ፍሪደም ኦፍ ኦፒኒየንስን የሆነ ነገር የሚያስብ የሆነ ሰው የሆነ እሳቤ የሆነ እምነት ካለው ያን ደግሞ ለሌሎችም ሼር የማድረግ መብት አለው። ያ ግን ሪዝነብል በሆነ መልኩ ሌሎችን በማይጎዳ ሌሎችን ሃርም በማያደርግ መልኩ ኤክስፕረስ የማድረግ መብትም የሰብአዊ መብት አንድ አካል ነው። the right to participate in government through free election ነፃ በሆነ ምርጫ ውስጥ በመንግስት ሁኔታዎች ውስጥ የመሳተፍ ምርጫ የመምረጥ ሊሆን ይችላል፣ የመመረጥ ምናምን መብቶች እነዚህ በፈርስት ጀነሬሽን ራይት መብቶች ውስጥ ይካተታሉ ማለት ነው። ሁለተኛው ደግሞ ሰከንድ ጀነሬሽን ራይት የምንላቸው ሁለተኛ ደረጃ ሰብአዊ መብቶች የምንላቸው the second generation of rights broaden the primary political focus of early views to include economic, social and cultural rights። እንግዲህ የፈርስት ጀነሬሽን በመሰረታዊነት ፍሪደም ፍሮም ገቨርንመንት ጫናዎች ሬስትሪክት የሚደረግባቸው ነገር ከመቀነስ አንጻር የገቨርንመንትን ተጽዕኖ ሬስትሪክት ከማድረግ አንጻር ነው ብለናል። ሞር ነፃነትን ከመፈለግ በዚህ ደግሞ ሊትል ትንሽ ለየት ብሎ የሰከንድ ጀነሬሽን ሞር የገቨርንመንትን የሆነ ነገር እንዲያደርግልን ከመሳትም ይመጣው የስቴት ኢንቮልቭመንት የገቨርንመንት ኢንቮልቭመንትን የሚያበረታታ አይነት መብት ነው የሰከንድ ጀነሬሽን የምንላቸው።
እነዚህን በመሰረታዊነት ኢኮኖሚክ፣ የሶሻል፣ ካልቸራል ራይት ምንላቸውን ያካትታሉ። የሁለተኛ ከፖለቲካ ትኩረት ወደ ኢኮኖሚ ፕራይመሪ ላይ ፖለቲካሊ ፎከስ ያደረጉ ነበር። ይሄ ላይ ደግሞ ኢኮኖሚያዊ፣ ማህበራዊ እና ባህላዊ መብቶችን ያካትታሉ። በአጠቃላይ በዋናነት ሰከንድ ጀነሬሽን ፎከስ የሚያደርገው የሰዎች በተሻለ መልኩ ዲግኒቲያቸው ዌልቢንግ ከመሻሻል አንፃር መንግስት ምን አይነት ነገር ሊያደርግ ይችላል እነዚህን መብቶች የመጠየቅ ነው ማለት ነው። ሰከንድ ጀነሬሽን ሁማን ራይትስ the view originated primarily in the socialist tradition of Marx and Lenin. According to this, the rights are conceived more in positive rather than negative terms, and they encourage the intervention of the state ማለትም እነዚህ አመለካከቶች በዋነኛነት የሚመጡት ከማርክስ እና ሌኒን የሶሻሊስት አሳቢዎች ናቸው። ፍልስፍና ከነዚህ አይነት አሳቢዎች በመሰረታዊነት መብቶች ፖዚቲቭሊ የሚወሰዱ ናቸው። በአዎንታዊ መልኩ መንግስት ጣልቃ ገብነት ኢንተርቬንሽኑ የሚያበረታታ አይነት መብት ነው ማለት ነው። በጣም ከሶሻሊስት ቲንኪንግ ከነ ማርክ እነዚህ በጣም የሶሻሊስት እሳቤ አባቶች የሚባሉ ናቸው ማርክ እና ሌኒን። በመሰረታዊነት በሁሉም መሰረታዊ ሰዎች ማግኘት የሚገባቸው ነገር ላይ ፍትሃዊነት፣ እኩልነትን ኢንፋሳይዝ ከማድረግ ከማጠናከር የመጣ ነው። በመሰረታዊነት ይሄ አይዲያ የገቨርንመንትን ሊሚት ከማድረግ ይልቅ ገቨርንመንት ሞር ኢንቮልቭ እንዲያደርግ ሰዎች ፖዚቲቭ ራይት ነው ብለናል። ማለትም መንግስትን የመግባትን ፍላጎት ፖዚቲቭ ራይት ነው፣ በአዎንታዊ ነው የመንግስት ጣልቃ ገብነትን የሚቀበለው ማለት ነው። እነዚህን ነገሮች ቀጥሎ አሁን የምናያቸው የሰከንድ ጀነሬሽን ራይቶች አሉ። እነሱን መንግስት እንዲያሟላ ፕሮቫይድ እንዲያደርግ ሞር ሪስፖንሲቢሊቲ ኃላፊነት የሚሰጥ መብቶች ናቸው ማለት ነው። የሰከንድ ጀነሬሽን ኢሉስትሬቲቭ ኦፍ these rights are Article 22 to 27 of the Universal Declaration of Human Rights. This includes the right to social security. በአጠቃላይ እነዚህ የዩኒቨርሳል የተባበሩት መንግስታት የዩናይትድ ኔሽን ላይ ዓለም አቀፋዊ የሰብአዊ መብት ድንጋጌዎች ውስጥ ከአንቀጽ 22 እስከ 27 የተደነገጉ መብቶች ናቸው። የመጀመሪያው the right to social security ከሶሻል ሴኩሪቲ አንፃር ሰዎች ደህንነት እንዲሰማቸው የማድረግ መብት የመንግስት ግዴታ ነው። እነሱ ደግሞ መብቶቻቸው ነው። ደህንነት ሊሆን ይችላል፣ ጤና ተቋማትን መንግስት ከመገንባት ሶሻል ሴኩሪቲ ስንል ብዙ ነው። ኢኮኖሚካል ለምሳሌ ሰዎች የስራ እድል እንዲያገኙ የማድረግ ተቀጣሪ እንዳይሆኑ፣ እንዳይታመሙ ጤና ተቋማትን እንትን ማለት የተለያዩ ፋሲሊቲዎች የመንገድ ምናምን መሰረታዊ ነገሮችን የማግኘት እነዚህ ሶሻል ሴኩሪቲ ውስጥ ራይት ቱ ወርክ ለብቻ የመስራት መብት ማለት ፕሮቫይድ መንግስት የስራ እድሎችን ለዜጎች በበቂ ሁኔታ ለኑሯቸው በሚያመች ሁኔታ የማቅረብ ኃላፊነት አለበት። እነሱ ደግሞ ያን ከመንግስት የመጠበቅ የማግኘት መብት አላቸው። the right to work, the right to standard of living, educate for the health and the well-being of self and the family, the right to education በአጠቃላይ የመስራት መብት ከራስ ከቤተሰብ ጤና እነዚህን ደህንነት በቂ በሆነ እና በተሻለ የኑሮ ደረጃ የማግኘት መብት፣ ትምህርት መብት ሰዎች በቂ ምግብ፣ በቂ መጠለያዎችን፣ ሄልዝ ኬር፣ ሳኒቴሽን የመሳሰሉ ነገሮችን ከመንግስት ፕሮቫይድ ማድረግ የጤና ተቋማትን ማግኘት መብት ይሰጣል። ይሄ ሰከንድ ጀነሬሽን የትምህርት መብት ሁሉም ሰው የትምህርት እድል የማግኘት መብት ሊኖረው ይገባል ማለት ነው። በሰከንድ እነዚህ እንግዲህ ራይት ቱ ኤዱኬሽን ጨምሮ ሰከንድ ጀነሬሽን የምንላቸው መብቶች ናቸው። ለሰርድ ጀነሬሽን ራይት የምንላቸው ሶስተኛ ላይ የሚመለከታቸው የሶስተኛ ትውልድ መብቶች በመባል የሚታወቁት these view are the product of the rise
the decline of the nation state in the last half of the 20th century. እንግዲህ እነዚህ በመጀመሪያ የፈርስት ጀነሬሽን ተመልክተናል። ስለ ፍሪደም ከግል መብቶችን የመንግስትን ጫና ከመቀነስ ጋር። የሰከንድ ጀነሬሽን ደግሞ ምንድነው መንግስት ለማህበረሰቡ ለዜጎች ምን አይነት ነገሮችን ፕሮቫይድ ማድረግ አለበት ከዌልቢንግ ጋር ከዲግኒቲ ጋር ለነሱ የተሻለ ህይወት እንዲመጣ ከማለት። ይሄ ትንሽ ሰፋ ያለ ኮንሰፕት ከሁለቱም ትንሽ ሰፋ ማለት ሀሳብ አለ። ጀነሬሽን ኮንሰፕት ብዙ ዲቤቶችም በመሃሉ ያሉ በአብዛኛው ግሩፕ ኦፍ ፒፕል ከግለኝነት ይሄ የግል ኢንዲቪጁዋል ራይቶች ላይ ግሩፕ ኦፍ ፒፕል ኢቨን አጠቃላይ የሶሳይቲ የሂውማን ካይንድ ራይቶችንም ጭምር የሚነካ የራይት የመብት ነው የሂውማን ራይት ክፍል ነው። በመሰረታዊነት ሶሊዳሪቲ ራይት ቅድም እንዳልነው የሶሊዳሪቲ ራይት ምናምን ኤግዛምፕል እንደወሰነው ኮሌክቲቭ ራይት ብለን ኮሌክቲቭ በአጠቃላይ ኮሚኒቲውን የኔሽኖችን አዘ ሆል ሁማን ካይንድ የሚያጠቃልል መብት ነው። በመሰረታዊነት ኔሽን ስቴቶች ብሔር እንትኖች ዲክላይን ከወደቁ በኋላ የብሔር ተኝነት በተለይ ይሄ አንደኛውና የሁለተኛው ዓለም ጦርነት ስፔሻሊ ወደ ዌስተርን ወርልድን ብዙ ዋጋ ካስከፈለ በኋላ የመጡ እሳቤዎች ናቸው። በተለይ ሰርድ ወርልድ የምንላቸው አብዛኞቹ የሰርድ ወርልድ ሀገራት ሰርድ ወርልድ የምንላቸው ዲቨሎፒንግ ካንትሪዎች ናቸው። the right have been championed by the third world and remain somewhat controversial debated የሰርድ ወርልድ ዲቨሎፒንግ ካንትሪዎች አብዛኞቻቸው ነፃነቶቻቸውን ያገኙበትና አብዛኞቻቸው ወደ ራሳቸው እድገት ትኩረት ባደረጉበት ጊዜ ነው እና ኮንትሮቨርሳል ነው አይዲያውም የማይስማሙባቸው ብዙ ሰዎች አሉ። እንደ ማለት እንደ ፈርስት እና እንደ ሰከንድ ጀነሬሽን ራይቶች ሁሉም ሰው የሚስማማባቸው አይደለም። በማካከላቸው ልዩነቶች እና ዲቤቶች ይነሳሉ በእነዚህ ስፔሲፊክ እንትኖች ላይ ማለት ነው። ምንድነው በመሰረታዊነት the specific right include the right to political, economic, social and cultural self-determination የመሳሰሉ ናቸው። በዋናነት ከኮኦፕሬሽን ሰዎችን አንድ ላይ ከመስራት ከሶሊዳሪቲ የሀገራዊ እሳቤ እንደ ሂውማን ካይንድ ሰፋ ያሉ እሳቤዎችን የጋራ እሳቤዎችን ከማምጣት ጋር የተያዘ ነው። ምሳሌ ሊሆን የሚችሉት የመጀመሪያው ከራይት ቱ ፖለቲካ ኢኮኖሚክ እና ሶሻል ሰልፍ ዲተርሚኔሽን ማለት ሀገራት ዜጎች ህዝቦች ግሩፕ ኦፍ ፒፕል ሊሆኑ ይችላሉ የራሳቸው በሀገራቸው ላይ ፖለቲካል ሲስተማቸው ላይ ኢኮኖሚ ማኔጅ ማድረግ ከእድገታቸው ጋር የዘማህበረሰብ ሲያዘ በነፃነት ያለ ኢንተርፈረንስ ካልቸራቸውን ምናምን የማሳደግ እንደምንም ጫና የማሳደግ ነፃነት ምርጫዎቻቸውን ምርጫ የማግኘት መብት the right to economic and social development ሌላው ደግሞ የኢኮኖሚና ማህበራዊ ከባህል የመወሰን የራስን በራስ የመወሰን አሁን የምንላቸው በተጨማሪ የኢኮኖሚና ማህበራዊ መብቶችን ከመጠየቅ ጋር ማለት ይህም ካውንትሪዎች ሀገራት ራሳቸውን ፕሮግረስ የማሻሻል የማሳደግ ሶሻል ዌልቢንጋቸውን የማሳደግ ሀብታም ሀገራት ድሃውን እየረዱ ምናምን እርስ በርስ ተደጋግዘው የማድረግ እሳቤን the right to ሌላው the right to participate in the benefit from the common heritage of humankind ይሄ ነው more debated idea የሚያደርገው የሰርድ ጀነሬሽንን ማለት የጋራ የሆኑ አጠቃላይ የሰው ልጆች የጋራ ቅርሶች የሚባሉ ነገሮችን አንድ ላይ መጠቀም የመጠበቅ መብት ማለት እነዚህ ጀነራሊ ስለ ኢንቫይሮንመንት ሊሆን አሁን ለምሳሌ የፓሪሱ ስምምነት የእንትኑ ስምምነት ከአየር ንብረት ጋር ምናምን የተያዘ ብዙ ነገር በዜና ምናምን ተሰማላችሁ። እነዛ ብዙ ጊዜ ከዚህ ሂውማን ራይት አካል አድርገው የዓለም የአየር ንብረት ጉዳይ የአየር መለዋወጥ ጉዳይ የሁሉም የጋራችን የኮሌክቲቭ መብት ነውና ያንን በጋራ የመወሰን በጋራ ሁሉም ኃላፊነት ሊወጣ ይገባል የሚል እሳቤ ከስፔስ ጋር ጨረቃ ላይ ምናምን ከካልቸር የተያዙ ሰፋ ያሉ
ዓለም ላይ ውቅያኖሶች እየተበከሉ ነው ምናምን ያ አይነት እሳቤ ሲጨመር ያን የመጠበቅ ኃላፊነት ምናምን የሚጨምር በተወሰነም ኮንትሮቨርሳል እና ዲቤትድ የሆነ አይዲያንም የሚያካትል ነው። ይሄ በሰርድ ጀነሬሽን የምንለው የሰብአዊ ሁማን ራይት ክፍል እነዚህ በአጠቃላይ ያካትታል ማለት ነው። 6.14 Human Rights Provision under the Federal Constitution በዚህ ሴክሽን የምንለው ደግሞ የተለያዩ የሰብአዊ መብት ድንጋጌዎች በፌደራል ህገ መንግስት የተጠቀሱትን ለማየት እንሞክራለን። እንግዲህ ኮንስቲቱሽን ስንል በተለይ ፌደራል ኮንስቲቱሽን በሱፕሪየም ለሆነ ሀገሪቱ ላይ ማዘርላንድ ነው። ከሁሉም በሂራርኪ ደረጃ ስንመዝነው ከህጎች ሀገሪቱ ላይ ከፍተኛ ደረጃ ላይ ያለ ህግ ነው። እዛ ላይ የተደነገጉትን መብቶችን እንመለከታለን በዚህ ሴክሽን። One of the distinguishing features of the Federal Constitution is the emphasis given to internationally recognized human rights norms. የኢትዮጵያን ህገ መንግስት በመሰረታዊነት ልዩ የሚያደርጉ ባህሪዎች መካከል አንዱ ዓለም አቀፍ ለሆኑ ህጎች እውቅና ይሰጣል። ሰብአዊ መብቶች ድንጋጌዎች ከፍተኛ ትኩረት ይሰጣል። ያ ስፔሻሊ ያደርገው ለኢትዮጵያ ህገ መንግስት በከፍተኛ ሁኔታ ለዓለም አቀፍ ደረጃ በዓለም ላይ ሪኮግናይዝ የተደረጉ ሰብአዊ መብቶች በተለየ መልኩ እውቅና ጥበቃ እና ሲሪየስሊ ይመለከታል። This fundamental principle is stipulated in Article 10 of the Constitution, which articulates human rights and freedoms emanating from the nature of mankind are inviolable and inalienable. Thus, one can readily observe that the long list of the rights embodied in Chapter 3 of the Constitution is the reaffirmation of this principles. እንግዲህ የኢትዮጵያ ህገ መንግስት በመሰረታዊነት በአንቀጽ 10 ላይ ይሄ ለሂውማን ራይት ከሰው ልጆች ተፈጥሮ የሚመነጭ ሰብአዊ መብት እና ነፃነቶች የማይጠሱ የማይገረሰሱ መሆናቸውን ይገልጻል። ማለት በባህሪያቸው emanating from the nature of mankind ስንል እኛ ሰው ባለፈው ፓርትም እንዳየነው ሰው ልጅ በመሆናችን ብቻ ያገኘነው መብት ነው። ከሂውማን ካይንድ በመሆናችን የሰው ልጅ በመሆኑ ብቻ ሊጎናጸፍ የሚችለው inviolable ስንል ከዚህ በፊትም እሱንም ተመልክተናል። ቫዮሌት ማይደረግ እና ማንም ሊጥሰው የማይችለው ህግ ነው። inalienable ስንል ደግሞ ማለት cannot be አንድ ሰው ከኛ ሊወስድም ሊሰጠን በበጎ ፈቃዱ ሊሰጠን የማይችለው ሲፈልግ ደግሞ ሊያነሳ የማይችለው መብት ነው። የሂውማን ራይት inalienable የማይገረሰስ መብት ነው። ምክንያቱም ሰው ልጅ እስከሆነ ድረስ ህይወት እስከኖርን ድረስ ሰብአዊነት እስከኖርን ድረስ ልናገኘው የሚገባን መብት ስለሆነ ማለት ነው። የቻፕተር 3 የፌደራል ኮንስቲቱሽን አንቀጽ 3 በመሰረታዊነት ምን ያስቀምጣል? የተለያዩ ረጃጅም መብቶችን በዝርዝር መርሆችን የተለያዩ ሰው ልጆች ማግኘት የሚገባቸውን መብቶች ምናምን በቀላሉ ማየት ይቻላል። በሰፊው ተገልጿል በአርቲክል 3 ላይ። በሆል ቻፕተሩ ኢትዮጵያ ህገ መንግስት አንቀጽ በተለይም አንቀጽ 3 ያንን ያስቀምጣል። ረጅም የሆነ ሪአፈርሜሽን ያንን ምን ያህል ኤምፋሳይዝ ትኩረት እንደሰጠው አንድ ማረጋገጫ ይሆንልናል ማለት ነው። 1/3 of the provision devoted to human rights and democracy እንግዲህ 1/3 ፕሮቪዥኖች ህገ መንግስቱ ላይ የተቀመጡ ሰብአዊ መብቶች እና ዲሞክራሲያዊ መብቶችን ላይ ያተኮሩ ናቸው። በጣም በሰፊው ትኩረት እንደሰጠ የኢትዮጵያ ህገ መንግስት
significantly አንድ ሶስተኛው ማለት ከፍተኛ የሆነ ኮንሲደር እንደደረገ በኢትዮጵያ ፌደራል ኮንስቲቱሽን ፈንዳሜንታል ሎ ሆኖ በከፍተኛ ሁኔታ ትኩረት እንደሰጠው ያሳያል። The Federal Constitution in Chapter 3 clearly states a list of rights that are divided into two categories, namely that of human rights and the democratic rights. በኢፌዴራል ህገ መንግስት በምዕራፍ ቻፕተር 3 ላይ ምዕራፍ 3 ላይ በሁለት ምድቦች የተከፈሉ መብቶችን ታገኛላችሁ። እነሱም ሰብአዊ መብቶችና ዲሞክራሲያዊ መብቶች ተብሎ ማለት ነው። ሰብአዊ መብቶች ከ13 እስከ 14 እዚህ በአጠቃላይ ከ13 እስከ 44 ተዘርዝረው ተቀምጠዋል። ፋንዳሜንታል ራይትስ ኤንድ ፍሪደምስ ተብሎ በጥቅሉ እነዚህ ከምዕራፍ ከአንቀጽ 13 እስከ 44 በአጠቃላይ መሰረታዊ መብቶች እና ነፃነቶች በሚል ተቀምጠዋል። ከነዛ ውስጥ ደግሞ አርቲክል ከ14 ጀምሮ እስከ 28 ያሉት የሁማን ራይት ናቸው። ወይም ከ29 እስከ 44 ደግሞ ያሉት የዲሞክራሲያዊ መብቶች ናቸው ማለት ነው። Some of the rights presented in the table given for your inspection እንግዲህ አሁን ቀጥለን የምናያቸው መጽሐፉ የተዘረዘሩ እንድናያቸው ከተቀመጡ የሰብአዊ መብት ድንጋጌዎች በኢፌዴራል ህገ መንግስት ከተቀመጡ ሰብአዊ መብት ድንጋጌዎች ውስጥ እንድንመለከታቸው ቀጥሎ እንዘረዝራቸዋለን። በመጀመሪያ ሌፍት ኮሎመን ራይት ቱ ላይፍ በህይወት የመኖር መብት አንድ ሰው መሰረታዊ መብት የሚባል ነው። በህይወት የመኖር ባለ ህጋዊ ኢሌጋሊ ወይም አንላውፉሊ ያለ መገደል ነው። አንዳንዴ ሞት የሚያስፈርዱ ወንጀሎች ሊገኙባቸው ጥፋተኝነት ሊታይባቸው ይችላል። ከዛ ውጪ ዝም ብሎ ሰው ልጅ መገደል የለበትም፣ ህይወቱን ማጣት የለበትም። በህይወት የመኖር መብት አለው። ሌላው ራይት ቱ ሊበርቲ ነው። የነፃነት መብት ነው። ሰው ልጆች ነፃነት በነፃ ሆኖ ተፈጥረዋል። በነፃነት መብት አላቸው። ፍሪደም ማለት ምንም አይነት ሌጋል ሪዝን ቫሊድ መደረግ ወይም ነፃነታቸውን ማጣት የለባቸውም። አንዳንዴ ጥፋተኛ ሆኖ ወንጀለኛ ሲሆኑ ምናልባት ሪስትሪክት ያን ነፃነታቸውን somehow ሊገደብ እስር ቤት የመንቀሳቀስ ምናምን መብታቸው ሊገደብ ይችላል። ከዛ ውጪ ግን unlawfully ወይም without valid ሆነ legal reason በመጣስ ሰው ልጅ ነፃነቱን ማጣት የለበትም። rights of person arrested የታሰረ ሰው በፍትሃዊነት የመዳኘት እንደዚሁም በምን እንደታሰረ ጥፋቱን አውቆ ለአንድ እስረኛ ሲታሰር ጥፋተኛ በዚህ ነው ተከሰ የታሰርኩት ተብሎ በነፃነት አውቆ ነው የታሰረው። ያም አንድ መብት ነው የእስረኛ ማለት ነው። right to person accused የተከሳሽ መብት ማለት አንድ ሰው ወንጀለኛ ሆኖ ከተከሰሰ በፍትሃዊነት መልኩ እና ነፃ በሆነ መልኩ ነው መዳኘት ያለበት። ደግሞ ንጹህነቱ የተከሰሰ ሰው ንጹህነት ወንጀለኛነቱ እስካልተረጋገጠ ድረስ በተከሳሽነት እንጂ በወንጀለኛነት ወይም በጥፋተኝነት አይፈረድም ማለት ነው። እስከ በህጋዊ መልኩ ጥፋተኝነቱ እስካልተረጋገጠ ድረስ ወንጀለኛነቱ አይጸናበትም። ዛሬቱ ሆነ ሪፒቲሽን ሌላው ሰው ክብሩን ስሙን ለምሳሌ ዝም ብሎ በአደባባይ የሰውን ግለሰብ እየጠሩ ምናምን መዝለፍ ምናምን ይሄ የሰው ልጅ ክብሩ የእያንዳንዱ ሰው ክብሩና መልካም ስሙ አንፌር በሆነ መልኩ መጠቃት ወይ መገለል ወይም መተቸት የለበትም። ያም መከበር መቻል ይኖርበታል። ያም እንደ ሰብአዊ መብት አካል ነው። the right to equality ይሄ ወሳኝ ነው። እኩልነት everyone should be treated equally እና fairly በፍትሃዊነት በህግ ፊት መዳኘት አለበት። ይህም ያለምንም ዲስክሪሚኔሽን ያለምንም አድሎ ሪጋርድ ይሄ ከኦሪጅኑ ከብሔር ከጾታ ከሃይማኖት ከቀለሙ ተነስተን ያለ አድሎ
ሰው ልጆች ሁሉ በህግ ፊት እኩልነት ይኖራቸው። the right to privacy ሌላኛው ነው። የሰዎች የተለያዩ ፕራይቬሲያቸው በህይወታቸው የቤተሰባዊ ፕራይቬሲ ይኖራል። የቤቱ አሁን የሶሻል ሚዲያ ዘመን ነው። የኮሚኒኬሽን ፕራይቬሲ እነዚህ ሁሉ የመጠበቅ መብት አላቸው። ባልተፈለገ መልኩ የሰው ልጆችን ፕራይቬሲ መንካት የለበትም ማለት ነው። ሌላኛው the right to security of person መሆን እነዚህ ትንሽ ሰፋ ያሉ ብሮደር ራይቶች ናቸው። ሰፋ ያሉ ሀሳቦች ናቸው። እነዚህ በጣም ፖፑላር ናቸው። the right to security of a person የሰውየው ደህንነት መብቱ መጠበቅ መቻል አለበት። ማለት ሴፍ መሆን ከአደጋዎች ከምንም አይነት እሱን ከሚጎዱ አደጋዎች የመጠበቅ መብት አለው። the right of a person held in custody the convicted prisoners አንዳንዴ በእስር ላይ ያሉ የተፈረደባቸው ሰዎች የነሱን መብቶች በአግባቡ በሰብአዊነት ሊያዙ ይገባል። ወንጀለኛ ናቸው ተብሎ ሰብአዊ መብታቸው ሊረገጥ አይገባም ማለት ነው። provision against inhuman treatment inhuman የሆኑ ኢሰብአዊ የሆኑ አያያዞችን መከላከል ማለት ነው። ሰዎች ቶርቸር ምናምን እስር ላይ ያሉ አላግባብ የሆኑ ኢንሁማን የሆኑ ስድቦች ወይም አጋጉል የሆኑ ነገሮች ሊፈጸምባቸው አይገባም ማለት ነው። ነን ሪትሮአክቲቭ ኦፍ ክሪሚናል ሎው ይሄም በጣም ወሳኝ ነው። ነን ሪትሮአክቲቭ ማንም ሰው ከዚህ በፊት በሰራው ወንጀል ያኔ ጥፋት ባልነበረ ሰዓት በሰራው ወንጀል ያኔ ወንጀል ባልነበረ ሰዓት በሰራው ወንጀል ዛሬ ላይ አይጠየቅም። ያ ሌጋል ሲስተሙን መጠበቅ መቻል አለበት። ወደኋላ ተመልሶ ለምሳሌ በድሮ ጊዜ በባሪያ ሰዎች የባሪያ ስርዓት ነበራቸው። ሰዎች ባሪያዎችን ያሳድሩ ነበረ፣ ይገዛሉ፣ ይሸጣሉ። ያ በዛ ጊዜ ይፈቀድ ስለነበር አሁን ላይ ግን ትልቅ ወንጀል ሰውን በባርነት መግዛት ምናምን ይመቻል። ትልቅ ወንጀል ኢሰብአዊ ድርጊት ስለሆነ ማለት ነው። ያ ጊዜ ባሪያ ገዝተሃል በድሮ ጊዜ ያኔ በሰላም ወይ በሚፈቀድ አሁን ግን ስለማይፈቀድ አሁን ጥፋተኛና ያኔ ባደረከው ነገር መባል የለበትም። ያም ላለፉ ጥፋቱ ያኔ ህግ እስካልወጣ ድረስ አሁን እንትን ማለት የለባቸውም። ፕሮቪዥን ኦር ደብል ጂኦፓርቲ ሰዎች ለአንድ ወንጀል ደብል ሁለት ጊዜ የሚቀጡበት ሁኔታ መኖር የለበትም። ፍሪደም ኦፍ ሪሊጅን ቢሊፍ ኤንድ ኦፒኒየን ይሄ የእምነት ያስተሳሰብ የሃይማኖት ሰው የፈለገውን ሃይማኖት ያመነበትን ሃይማኖት ሊከተል ይሄ ምርጫ እውነቱን አውቆ የመከተል የራሱ ምርጫ ሊሰጠው ይገባል። ክራይምስ አገንስት ሂውማኒቲ ወይም በሰው ልጆች ላይ የሚፈጸሙ የተለያዩ ወንጀሎች ግን ከዛ የመጠበቅ ሰብአዊ መብቱ ነው ማለት ነው። በአጠቃላይ ይሄን ይመስል በቀጣይ ለሰንቱን እንመለከታለን። ቻናሉን ሰብስክራይብ ጓደኞቻችሁን ሼር አድርጉ። ጥያቄ አስተያየታችሁን ኮሜንት ላይ ጻፉልን። በቀጣይ እንገናኛለን። ባይ ባይ ቻው።